ተክሊል ፔኔትሬሽን የመጨረስ ፕሮባቢሊቲዋን የሚጨምሩ ነገሮች አሉ። እሺ ሶ ላይክ ከጽንስ ውስጥ እንዳለች ጀምሮ ሶ ጽንስ ውስጥ በስነ ስርዓት አስተዳደግ ጀምሮ ልክ ስትወለድ በደንብ ዴቨሎፕ አድርጋለች የሚለውን የሚነግረን አንደኛ ሳይን ነው። እዚህ ጋር አፐር ቱበርክል የምንላታለች። ሶ እሷ ሳይዟ ተለቅ ያለ ከሆነ በፔኔትሬሽን ብቻ ዊዛውት ክሊቶሪያል ስቲሙሌሽን የመጨረስ ፕሮባቢሊቲዋ ከፍተኛ እንደሆነ ይነግረናል። ኦኬ ሁለተኛ አስተዳደግ ላይ ራሱ ሲግኒፊካንት ዲፍረንስ አለው። ከአባቷ ጋር ጥሩ ሄልቲ የሆነ ሪሌሽንሺፕ ያላት ሴት ሴክሹዋሊ ሳቲስፋክሽን ለማግኘት ይቀላታል፣ ኦርጋዝምን ለማግኘት በፔኔትሬሽን ብቻ ነው እያወራን ያለ ነው። በደንብ የተማረች ሴት ኦንሊ ቻይልድ ብቸኛ ልጅ ከሆነች ማለትም ብዙ ሲብሊንግ ምናምን ሳይኖር በደንብ አቴንሽን የተሰጣት ላይክ ወላጆቿ ያልሞቱባት። ምክንያቱም አሁን በቃ ወደ ስንሄድ እርካታን ማግኘት የማትችል ሴት ከተባለ ብዙ ሲብሊንግ ካላት ከአባቷ ጋር መጥፎ ሪሌሽንሺፕ ከሆነ 6 ዓመት ሳይሞላት ወላጇን ያጣች ምናምን እነዚህ ሲሰሩ ሴክሹዋል ኢንተራክሽን ከትዳር በፊት የጀመረች ሴት ይላል ከ18 ዓመት በኋላ ምናምን ኤርሊ ሴክሹዋል ኢንተራክሽን የጀመረች ሴት ሴክሹዋሊ ሳቲስፋክሽን የማግኘት እንትኗ ከፍ ይላል። በዛ አይን ካየ ነው ከትዳር በፊት ነው የሚለው this is what the research just በ18 ዓመቷ ምናምን early sexual የጀመረች ሴት satisfaction የማግኘት እድሏ ከፍተኛ ነው ይላል። keep in mind I am not advising anyone like በሉ ያልኩ አይደለም፣ ግን ከተጠቀሱት ነገሮች ውስጥ at the age of 18 ያለች healthy relationship ያላት ፖዚቲቭ የሆነ ቦዲ ኢሜጅ ያላት ሴት ሴክሹዋል ሳቲስፋክሽን የማግኘት አላት። ግን ኢንሰኪዩር የሆነች ሴት በውፍረቷ ኦር የሆነ ነገርና ምን እያሰበች ከሆነ ወንድ ልጅ በግንኙነት ሰዓት የሚያስበው መቆየት ነው ላይክ አለመጨረስን ማለት ምናምን ፐርፎርማንስ ነው የሚያስበው። ሴት ልጅ ደግሞ የምታስበው do I look pretty do I sound right ልክ ነው የማወጣው ድምፅ እንደዚህ ነው መምሰል ያለብኝ አላ am I pleasing him አይነት ነገር ነው ፕራዮሪቲዋ። ሶ ውፍረት ምናምን or any kind of body image issue ካለ ሴክሹዋሊ በስነስርዓት ሆና ማግኘት ይከብዳታል። ስለዚህ ከሃይማኖት ጋር አይገናኝም። አሁን አወራን ነገር ይሄንንም ከዚህ በፊት እንግዲህ ብዙ ጊዜ ተነስቷል፣ ግን ስቲል አሁን ድረስ ወንዶች ጋር ያለ ጥያቄ ነው። ቶሎ የመጨረስ ጉዳይ እንደ ችግር የሚታይባቸው ወቅቶች አሉና ሪሊ ችግር ሆኖ ነው ወይንስ ለመቆየት የሚደረጉ ሌሎች ቴክኒኮችን አለማወቅም ጭምር ነው? በስነ ስርዓት ጄኔቲክሊ በዘር በተፈጥሮ ቶሎ መጨረስ የሚቸገሩ ወንዶች አሉ። ነው አሁን ኖርማሊ በግንኙነት ሰዓት የምንጠቀማቸው ኒውሮ ትራንስሚተሮች አሉ። አንዳንድ ኒውሮ በዋነኝነት ሴራቶኒን አለ፣ ዶፓማይን፣ ኦክሲቶሲን። አንዳንዶቹ ኤክሳይታቶሪ ናቸው። ኤክሳይታቶሪ ማለት ነገሮችን ላይክ አላ ማለት ነገር። አንዳንዶቹ ደግሞ ጀስት ነገሮች መቀስቀስ ሲኖርባቸው ቀስ እንዲሉ የማድረግ አይነት ስራ አለ። በተፈጥሮ በዘር አንዳንድ ወንዶች ሴራቶኒን እጥረት ሊኖራቸው ይችላል። ሴራቶኒን እጥረት ካለ ደግሞ ሴራቶኒን እጥረት ካለ ልክ ግንኙነት ልክ ገና በመሳሳም ሰዓት ኤቭሪቲንግ ኢዝ ላይክ ፋስት ፎርዋርድ ኖርማሊ ያን ሰው ዋን ታይም ምናምን መሆን ካለበት የነሱ 4 ታይምስ አድርጎ ነው ላይክ ነገሮች ሪስፖንድ የሚያደርገው። ልክ ገና በመሳሳም ሰዓት ብልት መቆም በማይኖርበት ሰዓት ብልት ይቆማል። ልክ ግንኙነት እንደተፈጠረ within 1 minute ከዛም በታች ሊሆን ይችላል። ልክ ፔኔትሬሽን ከተፈጠረ በ1 ደቂቃ ውስጥ እርካታን ይላሉ። ከዛ ኋላ ብልት የመሞት ድጋሚ አይዘጋጅላቸውም። ኤቭሪቲንግ ኢዝ ይፈጠናል ማለት ነው። የፈጣጠነ ነገር ይሆንባቸዋል። ይሄ በጄኔቲክስ በዘር ሊያጋጥም የሚችል ነገር በሕክምና ይስተካከላል። ይህንን ኮዝ ሊያደርጉ የሚችሎች ሆርሞን ምናምን የመሳሰሉትን ቼክ እናደርጋለን፣ ግን በሕክምና ይስተካከላል። ኢቭን ቶሎ መጨረስን እኮ ለ4 እንከፍለዋለን። አሁን ያልኩ ላይፍ ሎንግ ልክ ግንኙነት ከጀመረ ጀምሮ ቶሎ መጨረስ የሚቸገር ወንድ አለ። ኦር ደግሞ ከዚህ በፊት ጥሩ ፐርፎርም ያደርግ የነበረ ከዚህ በፊት 5 ደቂቃ 10 ደቂቃ ይቆይ የነበረ ከሆነ ጊዜ ጀምሮ 3 ደቂቃ ያነሰ ይሆናል። ቀድሞ ሕክምና የሚያገኙት የትኞቹ ይመስላል? የትኞቹ ናቸው? ሰከንደሪ ማለትም አዲስ የመጣ ቶሎ መጨረስ። ምክንያቱም ያቁታላ ኮምፔር የሚያደርጉት ነገር ከራሳቸው ጋር አላቸው። ይሄማ እንደዚህ ነበርኩኝ አሁን ምን ተፈጥሮ ነው ብለው እኛ ጋር ሲመጡ ላይክ ኢሚዲየትሊ ነው እንደዚህ ነገር እንዳስተዋሉ በአጭር ጊዜ ይመጣሉ። ሙሉ ህይወታቸውን ቶሎ መጨረስ የሚቸገሩ ወንዶች ግን
ላይክ አላ ራሳቸውን ብሌም የማድረግ በቃ የኔ ብቻ ችግር ነው ምናምን ብሎ የመደበቅ ነገር ነው። እነዚህኞቹ ግን they have something to compare to ከራሳቸው እንደ I used to do this አሁን ምን ተፈጥሮ ነው ብለው ለመታከም ቶሎ የሚመጡት ሰከንደሪ ፕሪማቹር ኢጃኩሌሽን። እኛም ህክምናውም ይለያያል፣ የምንሰጠው መድኃኒት ምርመራው ራሱ ይለያያል። ሶ እንዴት ነው አዲስ ከሆነ የመጣው ታይሮይድ ላይ ምን አይነት ችግር አለ በሆርሞናል ደረጃ ማለት ነው። ታይሮይድ ጋር ምንድነው የሚያገናኘው? ቅድም ማለት ሸዋትና ታይሮይድ ላይ የሚመረተው ሆርሞን ቤዚክሊ የሙሉ ሰውነታችንን ሜታቦሊዝም ነው የሚያንቀሳቅስልን። በሴክሹዋል ብቻ ሳይሆን ልብ ላይ ልብ ምት ላይክ እንዲፈጥን ቀስ እንዲል መፍጨት፣ ምግብ ኤቭሪቲንግ ኮንትሮል ያደርጋል። ታይሮይድ ሆርሞን በዛ ማለት ልብ ምት ትፈጥናለች፣ ቶሎ ቶሎ ትበላለህ፣ ግን ይርባሃል፣ ሰውነትህ ይግላል፣ ይሙቃል። ኤቭሪቲንግ ኢዝ አላ ሃይፖታይሮይዲዝም ከሆነ ደግሞ በጣም ትተኛለህ፣ ሁሌ እንደደከመ ነው፣ ምግብ ትበላለህ፣ ትወፍራለህ፣ ትንሽ ነው የምትበላው፣ ቶሎ ቶሎ ይርባሃል። ይተኛሉ ግን አቅም አይኖራቸውም። የወር አበባ ራሱ ካለ ቀስ ነው የሚለው፣ ወንድ ላይ ብልት መቆም ራሱ ሊያስቸግር ይችላል። ታይሮይድ በጣም ከባድ ሚና ነው የምትጫወተው። ልክ አዲስ ሃይፐርታይሮይዲዝም የመጣበት ወንድ በግንኙነት ሰዓት ቶሎ መጨረስ ያስቸግረዋል። ኮዝ እንፈልጋለን ሰከንደሪ ከሆነ ኦር ደግሞ ላይክ አዲስ የመጣ ጭንቀት፣ ከሚስት ጋር የመጣላት አይነት ነገር፣ እንደዚህ የመሳሰሉ ነገሮች ካሉ እንጠይቃለን። ኦኬ ሜቢ የስትረስም እንደዚህ አይነት ነገር ያመጣል። ስትረስ ያመጣል። ስትረስ ኤንግዛይቲ ምናምን በዛ ሰዓት ኢቭን ፐርፎርማንስ ኤንግዛይቲ ራሱ ያመጣል። አሁን ኖርማሊ አንድ ወንድ ቶሎ መጨረስ ችግር አለበት የምንለው ይሄ ለ6 ወር ከቆየ ከዚህ ጋር ተያይዞ ግንኙነት ቢቀርብኝስ አይነት ስትረስ ውስጥ እንደዚህ ላይፉን አፌክት የሚያደርግበት አይነት ደረጃ ነው እንጂ አንድ ወንድ አዲስ ሚስት ይዞ ፈርስት ሴክሹዋል ኢንተራክሽኑ ላይ ቶሎ መጨረስ ቢያጋጥመው ስንፈት ወሲብ አይደለም። ፈርስት 6 መንዝ ራሱ እንደ ስንፈት ወሲብ አይቆጠርም። ልጅን ኦርጋዝም ላይ ለማድረስ ኦር ሳቲስፋይ ለማድረግ ላይክ የነሱ 15 ደቂቃ 20 ደቂቃ ምናምን መቆየት አይደለም። በስነ ስርዓት ሰውነቷ እሷም እንደምትፈልግ ካላወቀና ሪች ለማድረግ without any kind of penetration ሴት ልጅን ማርካት ይቻላል። ምክንያቱም የሴት ልጅ በዋነኝነት ያለው ይሄ ሴክሹዋሊ በጣም አክቲቭ እና ሴንሲቲቭ ኤሪያዋ ክሊቶሪየስ ነው። ክሊቶሪየስ ደግሞ ኤክስተርናሊ ያለ ነገር ነው። ስለዚህ እሷን ሳቲስፋይ ለማድረግ ከሆነ በደንብ ኮሚኒኬት አድርጎ without any issue እርካታ ላይ ማድረስ ይቻላል። አሁን ወንዶች 25 ደቂቃ ምናምን ረጅም በቆየ ነው ጀግና ምናምን ያልከው ተርም የሚሰጣቸው። ይሄ ደግሞ ለሴት ልጅ ምክንያቱም በፔኔትሬሽን ኦርጋዝምን ሪች የምታደርግ ሴት ኦልሞስት 60% እንደዚህ ነው፣ ሁል ጊዜ አይደለም እሱ ነው። ስለዚህ እሱ ላይክ ረጅም በቆየ ቁጥር እሷ እንደውም ድራይነስ ሊያጋጥማት ይችላል፣ አንኮምፈርታብል። ይህንን ራሱ ኢንድ ለማድረግ ነው አንዳንዴ ሴቶች ኦርጋዝምን ፌክ የሚያደርጉት። ምክንያቱም ላይክ በቃ ሎንገር አይላ ፌክ ኦርጋዝም አለ። ፌኪንግ ኦርጋዝም አዎ ሴቶች yes ላይክ በዋነኝነት 4 ምክንያት አለው ሴት ልጅ ኦርጋዝሟን ፌክ የምታደርግበት። ምንድን ናቸው? አንደኛው እንዳልከው ወንድየው ደስ እንዲለው ጀግናነት እንዲሰማው he's proud of himself ለሪሌሽንሺፑ ሄልፕ እንዲያደርግ ማለት ነው። በቃላት ነው እሱ እንዴት ኮሚኒኬሽን ላይ ሳይሆን ነው በዛ ሰዓት የሆነ ድምጽ የማውጣት አይነት ነገር ኦራ ተነፋፈስ ላይ የመሳሰሉትን ነገር ሴት ልጅ ላይ ግልጽ የሆነ ስለማይታይ ፌክ ማድረግ ይቻላል። ስለዚህ ሳይኮሎጂካል ነው ማለት ነው ጉዳዩ። ሳይኮሎጂካል ብቻም ሳይሆን ኖርማሊ እኮ እነሱ እርካታ ለማግኘት የሚከብዳቸው ሴቶች አሉ። አንዳንዴ ወንዱ ደስ እንዲለው ለሪሌሽንሺፑ ማለትም እሱ ላይክ ጀግና ነው አይነት እንትን ውስጥ እንደዛ እንዲሰማው ፌክ ታደርጋለች። ሁለተኛ ደግሞ ከራሷም የመጣ ሊሆን ይችላል። ስለዚህ ኢንሰኪዩር ከሆነችና በራሷ ማትተማመን ከሆነ እኔ ይሄን ያህል ደቂቃ አንቺ ማጨርሽ ከሆነ ችግሩ ካንቺ ነው። ይሄንን ሽሽት ፌክ ልታደርግ ትችላለች ላይክ ኢንሰኪዩር ስለሆነች ብቻ። ምክንያቱም ሌሎች ሴቶች እኮ እንደዚህ ናቸው፣ ሌሎች ሴቶች እኮ እንደዚህ በቀላሉ አንቺ ምን ሆነሽ ነው ላለመባል እንትን ትላለች። ሶስተኛው ደግሞ በስነ ስርዓት እርካታ ላይ ለመድረስ የሚያግዛቸው ሴቶች አሉ። እነዚህ ድምጽ ምናምን ፌክ ሲያደርጉት እነሱን ሄልፕ ያደርጋቸዋል። አራተኛው ደግሞ ግንኙነቱ እንዲበቃ ከፈለገች ዘር ወይ ኦፍ ሴይንግ let's end this ለማለት she will fake it ከዛ ላይ በቃ እሷ ደስተኛ ናት ብሎ ስለሚያስብ እንትን ይላል። ሴክሹዋል እንትኑ እንዲያልቅ ማለት ነው። ሜይንሊ በዚህ 4 ምክንያት ነው ሴት ልጅ ፌክ የምታደርገው። ስለዚህ የወንዱ ምንም የሚያውቅበት መንገዶች የሉም። ያንን ነገር አይቶ ብቻ ነው እንጂ ሪል መሆኑን አያውቀው። ሪል መሆኑን ላያውቅ ይችላል። ምክንያቱም ያው
እንደ ወንድ የሆነ ኦብቪየስ የሆነ ክሊር እንትን ላይኖራት ይችላል ሴት ልጅ ግን የሚያስታውቅበት መንገድ አለ። አሁን ኖርማሊ አተነፋፈስ ላይ አንዳንድ ክሊቶሪያል ኤሪያስ ሳይዛቸው ይጨምራል የመሳሰሉ አይነት እንትኖች አሉ። ፕላስ ለሴት ልጅ ዲፍረንት ካይንድ ኦፍ ኦርጋዝም አለ። አንዳንድ ሴቶች ያው መርጨት የሚችሉ ሴቶችም አሉ ስኳርቲንግ ምናምን የሚባል እንትን ይሄ ጂስፓት እንደዚህ ጂስፓት ስቲሙሌሽን ሲኖር ምናምን የዛኔ ክሊር የሆነ እንትን ሊያዩ ይችላሉ። ክሊር የሆነ ሳይን ሊያዩ የሚችሉበት ሁኔታዎች እንደዛ ነው። ኔክስት እንደውም ጠይቅሽ ስለሱ ነበረ ስለ ጂስፓት ምናምን የሚባለው ነገር ሪል አለ ወይስ ለእንትን ነው ሳይኮሎጂካሊ ሰዎች ጋር ሪል ያለ እኮ አሁን አለ የለም የሚለውን እኮ ጂስፓት ከማሳደድ እኮ ክሊቶሪስ እኮ እዛ ጋር እኮ why are you guys hunting the myth? 80% ሴት ልጅ እርጋታ ነው የምታገኘው ክሊቶሪያል ስቲሙሌሽን እሱን እንዝለለውና ግን ጂስፓትን እንፈልግሽ ፈለጋ እሺ ጂስፓት ማለት በስነስርዓት ልክ አንቴሪየር ዎል ማለትም ልክ የሴት ልጅ ብልት ውስጥ ከተገባ 3 ሴንቲሜትር ከላይ የመከርደድ አይነት እንትን ያለው ኤሪያ ነው። ሴንሲቲቭ ነው ተብሎ ይታሰባል ነው እሱ ኮንቲኒየስሊ ስቲሙሌት ከተደረገ ስፔሻሊ በፔኔትሬሽን ሰዓት ሴት ልጅን እርካታ ለማግኘት ሴንሲቲቭ ስለሆነ yes it is easier okay በደንብ ኤግዚስት ያደርጋል